እኔ እሺ ግን ማሳደርክ ወይ የማረገኝ ነው ማለት መንገድ ነው እና ቤት ታሻለሽ ቤት እኮ ሸኝኝ ችግር አለው ሂዱ ጓዳ ግቡ ላይ ደግላችሁ ደግሞ ሱቅ ላይ ምናምን ብላኝ ሱቅ አልነበርሽ እንደ አንቺ ራስሽ ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን። ሰላማችሁ ባላችሁበት ብዝት ይበልልን። በዚህ አጋጣሚ 50 ሺህ ስላስገባችሁ እጅግ በጣም ነው የምናመሰግነው። እጅግ በጣም ነው የምንወዳችሁ። ይሄ የሆነው በእናንተ ነው። በጣም እጅግ በጣም በቃ ማለት ምስጋናው በሌላ ጊዜ ከመሌ ጋር መሌ ሲመጣ በሰፊው የምናመሰግናችሁ ይሆናል። ግን በቃ እናንተን አለማመስገን ንፉግነት ነው የምር ጌታ ምስክሬ ነው። በቃ እሱን ሳስብ እናንተ ናችሁ የምትመጡብኝ። በጣም ነው የምናመሰግነው። እጅግ በጣም ነው የምንወዳችሁ ሁላችንም በጣም ነው የምናከብራችሁ። ሰው ሀገር ራሱ ሆናችሁ ለሰው የምታስቡት ሰው እንዲማር ሰው እንዲያድግ የምታደርጉት ነገር እጅግ በጣም የሚበረታታ ነው። እንወዳችኋለን፣ እናከብራችኋለን። በቃ እና ዛሬ በማቲ ቤት ማቲን ታውቁታላችሁ። በቀደም በቃ እኔን አስደንግጦኛል ማለት በጣም ነው ያስደነገጠኝ። በጣም ነው የተናደድኩት። እኔ ምን አድርጌ ልስራለት ማለት እንዴት አድርጌ ልስራለት? እንዴት አድርጌ ነው እሱን ምንድነው ብድሬ የምከፍለው? ታውቁታላችሁ እሱ በጣም አሳዛኝ ፊት ነው። እንኳን ፕራንክ ተደርጎ ዝም ብሎ ሲቆጡ በቃ የሆነ ምስክ የምር ማለት ነው። ተፈጥሮ ራሱ ምስኪን የለም ጭሙት ያለ ወንድ ነው። በቃ ጭሙት ሴት ናት ይባላል። በጣም በቃ ምርጥ ልጅ ነው። የተረጋጋ ልጅ ነው። ይህ ሳይለንት የሆነ ልጅ እንዴት ነው እውነት በቃ እኔ ደግሞ ለሱ ቃላት የለኝም። በጣም ነው የምወደው። መሌ በሌለበት ሰዓት ከጎኔ ነበረ። በጣም እጅግ በጣም ነው የማመሰግነው። ማቲዬን አምጣልኝ፣ ማቲዬን ቸግሮኛል፣ ይሄን አምጣልኝ። እንደ ህፃን ምን ማለት ህፃን ነው በእርግጥ ግን በቃ እንደ ህፃን ደግሞ እሺ ማሂዬ ምን ላምጣ በቃ ሁሉም ነገር ካጠገቤ ነበር። እጅግ በጣም ነው የማመሰግነው። እንዴት ነው ይህ በቃ የኔ ልክ ታናሽ ወንድሜ ነው የሚመስለኝ። ልክ ትንሽ ወንድሜ የለም ትንሽ ታናሽ ወንድሜ ነው የሚመስለኝ። ይሄን አንጣሽ በጣም ነው የማመሰግነው። ልዱዬንም እጅግ በጣም ነው የማመሰግንሽ። እጅግ በጣም ነው የምወድሽ። በቃ በጣም ነው የምወዳት ባይዘወይ በቃ በጣም ነው የምወዳት። ጌታን እንዴት ነው የመጀመሪያ ሴት ሆኜ ሁለተኛ በቃ እህት ያገኘሁበት የቤቱ ባይዘወይ የመጀመሪያ ሴት ነኝ። ከዛ እሷ በመሃል ወንዶች ነበሩ፣ ታላቆች ወንዶች ነበሩ፣ ታናሽ ወንድ ነበረ። ከዛ ታናሽ ሴት ሲወለድልኝ በቃ ደስታ ይወድራል ነበረው። እጅግ በጣም ነው መሳሳላት ደስታ ስትባል አትሰማም። በጣም ታሳዝነኛለች አንዳንዴ ማለት እንዲህ ብዬ ነገራችሁ ብቻ በቃ ሌላ ጊዜ ነገራችኋለሁ። ታስለቅሱና ስለሳሳራ አለቅሳለሁ ብል የምትመስል ሞኝ ልጅ ናት። በቃ ምንም አታውቅም እና በቃ ስትናገር ምንም በቃ እና በቃ ማለት እንዴት ብዬ ልንገራችሁ ለራሷ አታውቅም። በቃ ብቻ ይቅር ስለሷ ሌላ ጊዜ አወራችኋለሁ። በዚያ ኢንተርቪው ያደርጋችኋለሁ ያላችሁ ይቅርታ በሷ እንትን እኔ አጠፋለሁ ግማሂ ታታሪስ ትንሽ ይያደልሽ ታጠፋለሽ። እሺ በጣም መሳሳላት የምር እንዳይኔ ብለኝ ማለት ነው። እና በቃ ይዲስ ከፍ ነው ካታሪቶ ነው የሚመጣው ቆየኩ እላለሁ ይወሳስ እና በቃ እጅግ በጣም ነው የምንወዳችሁ። ዛሬ በቃ ወደ ጉዳይ ልግባ። ዛሬ መጣት በማትዬ ቤት ነው። የማትዬ ቤት መሰራት አለበት፣ ልጅ መበረታታት አለበት። እስኪ ዛሬ ደግሞ በሱ ቤት ልጅ ማለት አስቤ በሱ ቤት ደግሞ በሱ ቤት ፕራንክ ላደርገው ነው የመጣሁት። ይሄ ልጅ በቃ ማለት አበረታቱልኝ፣ ሼር አድርጉልኝ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉት። ምርጥ ልጅ ነው ማቲ፣ ምርጥ ቤተሰብ ነው፣ ምርጥ ወንድም ነው እና በቃ እንድታሳድጉልን እንፈልጋለሁ። ይሄን ቪዲዮ ሼር እያደረጋችሁ ለብዙ እንዲደርስ አድርጉና በቃ አሳድጉልኝ እላለሁ። ማድረግ የሚገባው ልጅ ነው፣ ምርጥ ልጅ ነው። በቃ ሳይለንት ነው፣ የተረጋጋ ልጅ ነው፣ ታዛዥ ነው፣ ለሁሉም ታዛዥ ነው። የምር ለታላቁም ለታናሹም እንደታናሽ ለታላቁም እንደታላቅ ይሄን በቃ ታዛዥ ነው ለሁሉም። ይሄ እንዴት ነው ማት ይሄን አርገ ይሄ በቃ ይሉንታ የሚይዘው የለም። በቃ እሺ እንድል የተፈጠረ ልጅ ነው። በቃ ሁሉ ታው በቃ ያስታውቃል። ፊቱ ራሱ ምስኪን ፊት ነው።
ምስኪን ጌታችሁ ስቤት ቪዲዮ መጥቻለሁ። ስቤት መሰራት አለበት፣ ማደግ አለበት። ሰማና እኔ ዝናክል እንትኖኛ አይደለም ግን ብቻ እስኪ ቪዲዮ እንዲሰራለት ነው የፈለኩት። በሱ ቤት ነው እንዲሰራ የፈለኩት እና አበረታቱልኝ። ሰብስክራይብ ያደርጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ዛሬ በቀደምታ ማለት ነው በቀደምታ የወንጀሌ ተባባሪ ነበርሽ ብላ ዛሬ የወንጀሉ ተባባሪ ልታደርገኝ አሞኝ ትክክል አልነበርኩም። በጣም የደነገጥኩበት ማለት ነው። በጣም አሞኝ ነበር ጭንቅላቴ። እኔ ደግሞ በቃ ምን አርጌ ዋጋውን ከዛኔ የወንጀልሽ ተባባሪ ነኝ። ምን እንዴት አርጌ ብድሬ ልክፈል። ልዱን ደግሞ በቃ ከልዱ ጋር ሆኜ ያው ብቻ ሀሳብ የመጣልኝ ሀሳብ ከልዱ ጋር ስለሆነ ከልዱ ጋር አርጌ ከታናሽ እህቴ ጋር አርጌ ትንሽ ላምበረብረው ነው የሚባለው። ልጁ ዝም ብሎ መንበርብረው ማሲ እንደዚህ ነው ማማዬ ነው የሚለው ያለ ካሜራ ራስ አይለ ቃንሲ ተረጋጋ ልዝናገር ነው በቴስት ነሽ ከዛ ማለት ነው ልናገርበት ከዛ ማለት ነው ማይ በቃ ዛሬ በማትዬ ቪዲዮ ሰብስክራይብ አድርጋችሁ 10 ምናምን ሺህ ነው እስከ 20 ያስገቡት። ደግሞ ይሄ ታደርጉታላችሁ ባለሙሉ ተስፋ ነን። እናንተ የምትለዩ ቤተሰቦች ናችሁ። በቃ ማትዬን ትንሽ ላስደረብረው ነው። ደውዬለታለሁ እና ፈልጋለሁ ብዬ ነው የደወልኩለት። ትንሽ ላስደነግጠው ነው እና ይመጣል። ያው እኔ ትንሽ የልጅ እናትም ስለሆንኩኝ ወጣ ብዬ ቪዲዮ መስራት አልቻልኩም። ለሱም ያው ጥራት ላይኖር ይችላል ምናምን። ለሱም በጣም ይቅርታ ማለት ሰካላይ ይችላል ይቅርታ ጠይቃለሁ። እንደ ቤታችን ላይ ቪዲዮ መስራት ምክንያቱም ልጅን ብዙም ለቄ ማውጣት ስላልቻልኩ ነው። ለሱም እጅግ በጣም ይቅርታ ጠይቃለሁ። በጣም ነው የምወዳችሁ። ማትዬን ግን ዛሬ በማትዬ የመጣሁት ማትዬን አሳድጉ ትላለሁ። ትንሽ ይርጃለል እያደገ ይደግ። እንግዲህ ፋሚሊ እስካሁን ድረስ አልመጣም። ለምን እንዳልመጣ አላውቅም፣ ግን አልመጣም። ብቻ እየጠበቅ ምናምን ነው እየጠበቅ ነው ይመጣል ምናምን። እስካሁን እንዴት እንደቆየም አላውቅም። ብቻ ግን አሁን ይመጣል። እኛ እየተዘጋጀን እንጠብቅ። አሁን ቤት እንዴት ነው የሚሆነው? ሳሪ ናጋፍታላሽ በእኔ ቤት በገዛ ቤት እኮ ነው ደግሞ ፕራንክ የምናደርገው። ዋይ ማቴ ይሉስ እንኳን ደህና መጣ። ነሽ አላክ ነሽ ዛሬ መስገን አለሽ ሊስና ነሽ ሁሉ ሰላም። ጠፍተሻል። እኔ ጠፋክ? የት ሄደህ ነው የጠፋኸው? እኔም አለኝ። አንቺ ነሽ ጠፋሃል። የሄድሽበት ስራ እንዴት ሆነልሽ? ቆንጆ ነበር። ተመለስን እኮ ቪዲዮ ምናምን ለቃለን ነው። ኮንግራን ትሉላችሁ ደግሞ መስጠት ደውለህ ጠይቅ። ሰላም ገባሽ እንኳን እኮ አላልከኝም። ክፍሉ ያው ካልተመቸኝ ከዚህ ጋር ትቀመጥ አስገኝላ ማየት ሄዳ እንደውላልኝ ነበር እኮ ትመጣለች። ሱቅ ልሂድ ብላ ወጣ ሲልና ኮኛል ተኝቷል። አልፈልግም እና ደህና ነህ? እንዴት ነሽ? ሁሉ ሰላም አለሽ? ነው እዚህ ጋር ይሻልሃል። የምና ተመችቶኝ ነው። ይሻላል። እንዴት ነሽ? እና እግዚአብሔር ይመስገን ስራ አለ ሁሉ ሰላም። እንደው ከማለት ነበር ስለዚህ ጋር እስቲ ምን አላካም። ኧረ ሻወራውን በስልጂ እኮ ለዛ ነው ቡና ያለው ቡና ብለህ አልፎን እኮ ተገብቀብ ምን ሰራበት? አንተ ግን ስራ ተራማ ተንደት እንዴት ሰው እንዴት ነው? አይ ስራ የሚሰራው ሰዎች አሉ። ያውላሽ የምር አለ እና እንደው ማለት ነው ከምን ተራበት ሲጀመር እኔ እሺ ብዬ ማሳደርክ ወይ የምር ግን ነው ማለት መንገድ ነው ስለዚህ እና ቤት ታሻለሽ ቤት እኮ ሸኝኝ ችግር አለው ምን ብዬ ነው ማሽ ችግር አለው እንደዚህ ማሳደርክ የምር ግን ነው እስቲ ይወስድኝ ያሳመምከኝ ነው የምር ማሳደርክ እንደዚህ ብቻ በዚህ ነው ያምሽን ነው ትልማንታውሽ እንጂ ነሽ ምን ችግር አራቀል ማይያት መጣ ትቆያለሽ እሱ ቤት እኮ ላይ ባለ ያው ይባላል ምን ችግር አለው ክብር ይኖርሽ እንጂ አሃ ምን ችግር አለው? ምን ችግር አለው? እሺ እግረኛ ካመንከኝ ነው። ኡፍ የምር እኮ ምን ይሆንሽ ነው? በእግዚአብሔር የምር እኮ ያለበት እግረኛ ማለት አይ ሰው ምን ይላልቻምሽ? ምን ችግር አለው? ምን አረግ ቆይ
እግርሻስ ምን አደረገ? እሺ ስነ ስርዓት ይኖርሽ። ምን አደረገ? ስነ ስርዓት እግርሽ። እሺ ነው እዚህ ማሳጅ አድርገኝ። አስብለክ ያው አይተዋል። አብጣል ትጋር። እሺ ማሳጅ ያፈጠ ደግሞ ባንፍትሽ ነው። እሺ ሀብታቢ። እሺ በስነ ስርዓት ነሽ ይቆም። የምሬን ነው ከኔ ቀስልክ ማሳጅ ታረገኝ ወድስ የምሬን ነው ለምንድን ነው አይ ቆርጥሽ ነው ወአምቀሽ ነው ጨራሽ ወአምቄ አሸዋለሁ ግን ኖርማል ግሬስ እሺ ምን ትሆነ እሺ ሁለት ነው ሸኝሽ አንዱን እንዲያልኩሽ ለጣራንሽ አንዱን እንዲያልኩሽ ስነ ስርዓት ምን ችግር አለው አንቺ ለሰራው ስነ ስርዓት ጋር ይዘጋጅ እንቢቀው ያምሻል እንዴ አታሸኝም ግን አይ እሺ ነው ታሸኛለሽ ሁለቱን ነገር እንጂ ኧረ በእግዚአብሔር ያማታል እንዴ ምን ነሽ ዛሬ እስቲ ያለሽ ጉድ በይ አትጩት ይባላል ልጅቷ ኮማንደር አንዴ ብቻ ወይ ይበቃል ለምንድን ነው እሺ ማታሸኝ እሺ ነው ልጅ ማአሚ ወስማም ማታ ምን ያርካችሁ ምን እግሬን ካላሸኝ ምናምን ጉድ ምን ይመስሉ እግሬን ካላሸኝ ሱቅና ኮርቤታስ አጋር ተቀምጥፍ ይብላስ ወይ አጋር ተቀምጥፍ ይብላስ ምን አድርገን ሲጀመር እዚህ ጋር ምን አመጣ አንተ እዚህ ጋር ነበር የተቀምጥፋት ምን ያርካችሁ ኧረ እግሬ ነው ወለም ብሎኛል እኔ እግሬን ወለም እግሬ ወለም ብሎኛል ምናምን ብላኝ ነው እሸኝ ምናምን ብላኝ አላልኩም እሻሻላት ኧረ እኔ ስተኛ ማሸክተክ ነው እጆ እግሮ ኧረ እኔ ምንም አላሸሁላትም እግሬ ወለም አለኝ ምናምን አለች ወይኔ በጣሪ ምንም የተፈጠረ ነገር የለም እኮ ማይ ወይኔ አርፌን ትበላው ኧረ ያዙኝ ተረፋኝ ሲጋይ ከብት በሽተሽ ትሪያንተ ሰኮንቱ ጎረቤት ሰብስቤ ጉዳቱን ሳልናገር ስንተኛችሁ ነው የምትሻሹት? ሂዱ ጓዳ ግቡ ላይ ደግላችሁ ደግሞ ሱቅ ላይ ሱቅ አልነበርሽ እንደ አንቺ እራስሽ እንዴት ነሽ? ሰላም ነሽ? ድንገተኛ የቀመጥባችሁ ድንገተኛ ላያችሁ ላይ ቁጭ በል ውጁ ሀገር ለስተኛ ጊዜ ነው ቤት የምለቅላችሁ። ፍራሱ ያስተካከልኩት አሁን አስተካክል ወጣሁት ማይኮ አንቺ የምታስቢ አይደለም ይሄ ነገር ጉድህን አየሁት ማሲ ጉድህ ይሄ ጉድ ምን የሚባል ነገር የለም እኮ አየሁት ሀገር ተቀርጥፍ ብለህ መላኩስ ነው ማታለበት አንተ በወንድም ቤት በእህት ቤት እራሷ ነች ማይቆሽ አዳምጪ ቁጭ በይ አዳምጪ አዳምጪ ልደት ኮጻለች ነው አይና ታውቂኝም አንቺ ደረሰች መስሎ ኮጻለች አይደለም ቆይስ በይ ስናረግ ቁጭ በይ እንዳለኝ በዚህ በኩል እዚህ እንዳለኝ አትንካኝ ስለዚህ ምን ላድርግ ያለው ምንም ማለት እንደዚህ ነው ዘችኝ ጭራሽ ወይኔ እሱን ያዘኝ ስንተኛ ጊዜ ነው የምትሳሳሙት? ጭራሽ ለስሜ ያማታ እንደች ወደ ግቡ ይለጀመር መጀመሪያ ስሜኝ ሁለተኛ ልስሜኝ ሰማያማ አሁን ደም ሳምከኝ ሲጀመር አይደለም ስማይ ቆይስ አተንቂ መጀመሪያ ቢቆፈር እኮ አይገኝም። ስንት ሸለቆ እንደዛ አይደለም አዳም ዲማይ ስንት ሸለቆ ነው። መቼም የወንድ ልጅ ልብ ማግኘት አይቻልም። ጉድጓድ ናችሁ። ቢቆፈር አይገኝም። ስንቶች ናችሁ ወንዶች ስንት ነው። ጉድጓድ ናችሁ ውስጥ ቆይስ ማይ አዳም ቲቆያቺ ጉዳይ እኔ የትናብዬ ነው ብዙ ጊዜ ላይ ከነች እኔ ለሰውቴ ነች ለኔ ምንድነው በቃ እኔ በጣም ሳሳላት ተናት ገና ወንድ ፍሬ ህፃናት ገና ናችሁ እኮ ነው። እንደዚህ እኮ አልደረሳችሁ ማስፈል ጭራሽ ናት ህፃናት አንቺ ስላላየሽ ነው ማለት ናት ምንድን ነው ያየችው? ናት አንቺ እኔ ጆሮ ሲዞኝ ነው ያየሽው? እኔ ዞኝ ቀስ ብላችሁ አታርጉ ይዘላችሁ ልጅ ናችሁ እኮ ትንሽ ሙጥ አይደለም እሷ ያን ደግሞ ምን አድርግ ሙጥ ነው በጣም
እንቡጥ ናችሁ። እኔ ምን አድርጌ አታሽቅሪ ፈጠቅር እንደዛ አይደለም ስማይ እንደዛ አይደለም። እኔ ማትዬ እላለሁ ማትዬ እኮ ምርጥ ነው። ምንም አቅም ያለሽ እሱ መሰሪ እየተደባበሳችሁ ልንገርሽ ማይ እየተሻሻችሁ እሺ ለስንተኛ ጊዜ ነው? እሺ ለስንተኛ ጊዜ ነው የተሻሻችሁ? ደግሞ እረፊ ምናምን ራሷን ትግራ ማዲ ምን ሳብ ነይሽ እኔ ነኝ አገር ጎረቤት ይስማችሁ ያችሁ ተሳሽልኝ ሲጀመር ማንም ጡ ከዚህ በፊት ይደውልልኛል። ማታ ይደውላል። ለሌሊ ምን እንዳደረግ ነው የምትደውልልኝ ሲጀመር? ኧረ በእግዚአብሔር እንደዛ አይደለም ስማይ አትጥራኝ አይባልም እንጂ ወደ ዘጅ ራሷ ነች እንጂ በተጠጉሪ ምናምን እየነካካች ነበር። እሷ ነች አብራችሁ የተደባበሳችሁ። እሱ ብቻ ጥፋተኛ ለምን ታደርጊያለሽ? ደግሞ አልሳምከኝ ምናምን እንዴ አንተ ወንድ ልጅ ነህ። አንተ ያደረከው ነገር እሷ ላይ ተፈጠፈ ነው። ገና ህፃን ልጅ ናት እሷ ማለት እንዴ ምን አይነት ልጅ ነው? እንግዲህ እሺ ምናምን ወንዶች ጉርጓድ ናችሁ። ቢቆፈር ልባችሁ አይገኝም። ለዛ ነው ማለት ነው። አዎ ነክ እኔ ስንት ነገር ለስንተኛ ጊዜ ነው ይሄ የደገማችሁት? ለስንተኛ ጊዜያችሁ ነው? ለስንተኛ ጊዜ ተናገሪ። ለስንተኛ ጊዜ ነው ተደጉላል በማታው ሰዓት ላቢ እኮ ለመላኩ ነው መናገር ልጉድን ማነው ሁሉ ማወቅ አለበት። አንተ ዝም ብለህ ብቻ አንገትን ደፍቀረረ እኔ እኮ ስላንተ እኮ በደንብ ሙሉ ልቤ እኮ ነው። እኔ እኮ ልንገርሽ ማይ ሙሉ ልቤ ጭራሽ ስለዚህ ሰው ታምናለህ ላይ ጭራሽ ወንድምህ ቤት መለኛው ቤት ላይ መለኩ ቤት ላይ ምንም ያደርግ ነው ለማዳምጥ ምን ልታርፍ ፈልጋለህ? ከዚህ በላይ ምን እንዳይል ነው። በቃ ልጆች ናችሁ። ቀስ ብላችሁ ደግሞ ሁሉንም በጊዜ ይደረስበታል። ለምንም ነገር መሮጥ አያስፈልግም። ሮጦ ሰዓት ውስጥ ነው። ቀስ ብሎ በሰከን የሆነ ማስቀደም ያለብህ ነገር እያስቀደምክ ለሁሉም ነገር ጊዜ ይፈታዋል። ሁሉ ነገር የምትተሻሹበት ምናምን ጊዜ አይደላችሁ። ገብቶሃል አይደል? ዝም በያች የምትተሻሹበት ጊዜ ላይ አይደላችሁ ማለት እንኳን ለተተሻሹ ሲጀመር ንቃትክ ነው እንጂ በገዛ ቤታቸው በባለት ትዳር ቤት እንደዚህ አይደለም። አሁን ባለት ትዳር ቤት ያው ወንድም ነገርልኝ እንጂ ያው እህቴ እኔ ካንተ ይሄን እኔ አልጠብቅም። አሁን መላኩ ደውለታለሁ ዋጋህን ይሰጥሃል። 2000 ዋጋሽን ይሰጥሻል። አንተ አትናገሪም? ወንድ ልጅ ነሽ ሲያስፈልግ ጀዝባ ከምትጣለው ጀዝባ የጀዘበች ሲያዝ ወንድ ልጅ ነው። ወንድ ልጅ ደግሞ ጉርጓን ነው። ሲያስቸግርሽ አትናገሪም? ሲደባብስሽ እንደዚህ እዚህ ቤት ድረስ ራሷ ነው ጸጉሬ ምናምን ካላሻይ ምናምን ብለኛል። አረ መላኩም ጣንደ ቆያየሽ ሲያሻይ ምን አርጊው ነው ያገሽ? ጭራሽ እስከ ማሻሻትም ድረስ ካንተ እኮ ጻለ ትንሽ አጭደውብሽ። አረ በጣም እሺ ነው። ያው ምልዱን እዚህ ቤት ሲጀመር ንቃትክ ነው። ይሄ ባለ ትዳር ችግር ያለበት ቤት እኮ ነው። ምን አርገ እንትና እናት ነው እንዴ? አንተም ያደረከው ነገር ነው። ራሷ ላይ ሰለከን እንደም ተሳከከው። አንተ ማን ነክና ነው ሰለም ተሳከከው? ማን መተሰጠከ አንተ ሰው ላይ ማሳከክ እንዴ? ምን አደረክ ነው ደግሞ? ባይኔ ያየሁትን ነገር ባይኔ በብረት ያየሁትን ሌላ ነገር ባይኔ ያየሁትን ነገር እንዴ ባይኔ ያየሁትን ምን ትሽኮ አይን ይቁለጨለጫል። ያው አሁንም እየሰረክ እያያሃት ነው። እሺ ባይሆን ግልጽ አድርገው ነው ማለት ነው። ግልጽ አድርገውና ሽማግሌ ላኩና ተጋቡልን። ከዘንድ ትሽን ባይለን እና ምን ልበልክ? እሺ ከዚህ በላይ እና እህቴ ናት። ምንም እህትህ ናት። እህትህ ደግሞ አይደለችም። የኔ እህት እንጂ አንተ እህት አይደለች። በቃ አለቀ። እህትህ ናት እህቴ ምናምን። እሺ ምን በቃ አይደለም የኔ ያንተ ልትሆናችሁ አንተ የመላክ ወንድም ነህ። በቃ አለቀ። ስለዚህ አሁን እህቴ ናት ምናምን ብለህ ነገሮችን ታቀሳስር አትችልም። አይ መጀመሪያ ስነ ስርዓት እንዳትደርስብኝ፣ አንቺም እንዳትደርስብኝ። ሁለተኛ ከሱ ጋር ቆመሽ ልሽ እሱ ሳይሆን አንቺ ነው አይንሽ ነው ያርጌ እዚህ ግማሹ ጥርሴ ውስጥ እንዲቀር ማደርግሽ አይና አባሽ ነው ማጠፋሽ። እሱ ሁለተኛ ቤት እንደርሽ አይደለም። አንቺም ጋስልሽ አልፈልግም። አሁን ከተማ ሆኔ እንዴ ምን አርጋለሁ?
ጾታዊ ጥቃት ነበር እኮ ልታደርስባት የነበረው። ኧረ እንደዛ አይደለም ይደፍረኝ ነበር ሲጀመር። ማይባል ነገር አስቢ። ምን አይነት በእግዚአብሔር ላፍሽ እንኳን ለከት ይኖርሽ እንጂ ዝም ብለህ ብታሾስ ጀመርሽ። ምን ፈልገህ ነው ሌላ የምትደውለው? እኔ አንቺ ጋር ደውዬ ነበር። እኔ እኮ ከልጅ ጋር አብራችሁ ብትተኙ እኮ ወንድምና እህት ናችሁ ብዬ ነው በርትቻችሁ ወጣው። ወይ ልትሆን አትችልም። እንደዛ ብለህ ካተል አሁን ያየሁትን ነገር በአይኔ ያየሁትን ነገር ልትሸውደኝ ሲጀመር አሁን ልስመኝ ሊስት ላይ አለቀ። ስስማት ነው እኮ ያየሁት። አሁን ልስማት እንዴት ስትል እሺ፣ ለስንት ጊዜ ተሳሳማችሁ? ምን ያልሰምኩት? እሺ፣ ቃቃስ ተጫውታችኋል? የት ነው የምንጫወተው? ስነ ስርዓት ማት ስነ ስርዓት ያዝ። እኔ እንደዚህ አይነት ቀልድ አልፈልግም። ሁለተኛ ቤት እንደርሽ እንዳትልብኝ። እዛው ከመላክ ጋር ብቻ ተገናኝ። ከሰው ጋር እንዳላይክ ነገሜ እንዳላይክ ከሷ ጋር በቃ አንተ ተፈጠረው ነገር ምንም የተፈጠረው እውነታ ነው እንትና አልፈልግም። ይሁን ነበር ለሀገር እንዲህ ራቁት ሆነ እንዲህ አገር እንዲያይክ ማድረግ አገር ትንሽ ቆይማ ልብስ ቲሸርትንም ታወጣ ነበር። አረማ እንደዚህ አይነት ነገር የሚያደራርስ ነገር አይደለም። አንቺ ነገር ምን ትገረኝ ባይና ያየችው ምን ያየዋሻት ነው ይድረግራ እኔ እንደዚህ አድርጌ አየሁ። እሺ ቆይ አየሁት ባይና ያየሁትን ነገር እንዳላየ ይፈጠርልክ እንዴ? አይደለም እኮ ማይቆ ባይኔ እንደዚህ ባይኔ ያየሁት እንዳላየ ይፈጠርልክ ጩጬ ደግሞ እንደተደረገ ተናገሪያት ንገሪያት እንጂ ሁለት ጩጬ ቀስለ ግደል ታታገደ አንቺ ነገሪያት እየተፈጠረው ነበር። አንቺ ነገሪያት ምን ትንገረኝ? እንዲህ በዓይኔ ያየሁትን ነገር ልትዋሸኝ ነው? አንቺ በዓይኔ ያየሁትን ነገር ወንዶች ጉርጓድ ልባችሁ ጉርጓድ ነው። እና አንቺ ነገሪያት የተፈጠረው አንተ በዚህ በኩል ደግሞ በዚህ በኩል እንዳትከተላት አንተ በዚህ ሁለታችሁንም ማየት አልፈልግም። አሞኛል። ችግራትን ኪኒን ያምጡልኝ። አሞኛል። ሌላ ሰው ቢሆን እኮ ምንም ቢሆን እኮ አልፈርድብህም። ያንተ እነሱ ብለህ ብዬ ስለማስብ ነው። ኢየሱስ እኔ አይደለም እኮ እንደዚህ ማይ እንደዚህ እኮ ፍራንክ ነው። እሺ እኔ ትንሽ እንዴት እንዳሳዘንከኝ የታባክ ተራው ላይ በቀደም እንዴት ነው እኔ እንዴ ያስደነገርከኝ። ስንት ቀን ሙሉ ጭንቀላቴን አመመኝ። ልጅ የተነሳ ልጅ ነው። እስከዛ ቤተሰቦችን ሰላም በላቸው። አንተ ቤተሰቦች ናቸው የእንድ ቤተሰቦች ናቸው። ሰላም በላቸው። አንቺ ምን አገኘሻል? ሳይሽ እኔ ምን አለች? ባለፈው ተባብረሹ አፈር አብልተሽኛል። አሁን በተራሽ ተባብረን አፈር ታበያለሽ። በዚህ እኔ እምቢ እያልኳት ነበር። በስተመጨረሻ ሰላም በላቸው ፋሚሊዎቻችንን። ጭራሽ ካሜራ ደብቃችሁ ግድ ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ያ እንግዲህ በጣም በደነገጠ ልብ ነው ቤተሰብ ወይኔ ማድ አዝክ ያው እንግዲህ ያው እንዳለችኝ አልቻልኳትም። አቻያትን ትበቀላለች እንዳለ አንቺ ካሊ ነሽ። እሺ ምን አድርጌያለሁ? እሳይ ተባበርኩ አስመስል እኔ እና እንዴት ናችሁ ቤተሰብ? የምንወዳችሁ የምናከብራችሁ ውድ የጨረቃ ፋሚሊዎች እኛ ያለን እግዚአብሔር ይመስገን። እንግዲህ ቤተሰብ ያው ልብ ይደንግጧል። በእንደዚህ አይነት ፕራንክ ደግሞ አስቤውም አላውቅም እኔ እና ስለምታደርጉልን ስለምሰጥን ኮሜንት
እና ሼር ሰብስክራይብ ስለምታደርጉን ምስጋናችን ላቅ ያለ ነው። እንወዳችኋለን፣ እናከብራችኋለን ቤተሰብ። ሰላማችሁ በያላችሁበት ብዝት ይበልልን።